ባለፈው አንድ አመት ጀነራል ጻድቃንም ጓደኛችን ጌቾ የሚናገሩ ነገር አንዳንዴ ኮንፊውዝ እያደረገኝ መጥቷል። ለምን መሰለህ? አንደኛ ዲስ አር ስማርት ኢንዲቪጁዋልስ ካድሬ ነገር አይደሉም። እውቀቱም ብስለቱም ያላቸው ሰዎች ናቸው። የሚሉትን ነገር ደግሞ እንደማያምኑ ታውቃለሁ። ግን የሚሉት ነገር ጉዳት አለው። ኤግዛክትሊ የትግራይ ችግር እኮ ከኢትዮጵያ ነው የመነጨው። ከኢትዮጵያ ጋር የተያያዘ እኮ ነው። የአስተዳደራዊ የፖለቲካል ማኔጅመንቱ ፖለቲካው ማኔጅመንት ሽግሩን ማኔጅ ያደረግንበት ሂደት ነው። ኢትዮጵያን ሽግር ማኔጅ እንዲያደርግ ኃላፊነት የወሰደው ጠቅላይ ሚኒስትር ነው፣ አብይ አህመድ ይባላል። በወለጋም ላለው ችግር፣ ጎጃምም ላለው ችግር፣ ትግራይም ላለው ችግር ሜይን ሬስፖንሲቢሊቲ የአመራር ኃላፊነት የወሰደው አካል ነው። በዚህ ንስማማ። the buck stops with the guy on the top። ሌሎቻችን የፖለቲካ ኃላፊነት ሊኖርብን ይችላል፣ ምክንያት ልንሆን እንችላለን። ዋናውን ሰውዬ ከችግሩ ከኃላፊነት ነፃ አድርገህ ሌሎቹን ለመተቸት በጣም ከባድ ነው። እኔ የትግራይ ኤሊት ክራይሲስ ውስጥ ገብቷል። የእርስ በርስ ያላቸው ሽኩቻ እውቀታቸውና ብስለታቸውን የጋረደው ይመስለኛል። እና ይሄ ደግሞ ኮንሲኩዌንስ አለው ለትግራይ፣ ለኢትዮጵያም ኮንሲኩዌንስ አለው። ቆም ብሎ ማየት ያለባቸው እነ ጻድቃንና እነ ጌታቸው ኢትዮጵያና ትግራይ ኢትዮጵያን ከአብይ በኋላ ማሰብ መቻል አለባቸው። ትግራይን ከህወሓት በኋላ። ህወሓትና ደብረጽዮን ለዘላለም አይኖሩም። ዛሬ የምናደርገውና የምንሰራው ነገር ከነ ደብረጽዮን በኋላ ላለችው ትግራይ ምን አይነት ትርጉም ይኖረዋል? ዛሬ የምናደርገው ነው የምንሰራው ነገር ከአብይ በኋላ ለምትኖረው ኢትዮጵያ ምን አይነት ትርጉም ይኖረዋል የሚለውን I have huge respect እኮ ኢትዮጵያ ውስጥ አሉ ከሚባሉ ወታደራዊ ብቻ ሳይሆን አካዴሚካሊም ኢንተሌክቹዋሊ ዴፕዝ ካላቸው ሰዎች ውስጥ ጻድቃን አንዱ ነው። ሻርፕ ማይንድ ካላቸው ውስጥ ደግሞ ጌታቸው አንዱ ነው። እና ይሄ በእልህ አድርገው የሚሄዱበት ነገር የኢትዮጵያን ከትግራይ አልፎ የኢትዮጵያን ፖለቲካም እያወሳሰበ ነው። ምን ኤጀንሲ ያላቸው አሁን እነሱ ማለት እሺ ከአብይ ጋር ሆኖ ከአብይ ጋር ተደራድረው ለትግራይ ህዝብ ፈቀቅ የሚያደርግ ነገር ኮንሴሽን አግኝተዋል? have they got a single concession? ምንም ነገር አላገኙም። ምንም አላሳኩም። ኢምፓክት እንትን እኮ አይደለም ይሄ የግል ጠብ እኮ አይደለም። የደብረጽዮንና አብይ ደብረጽዮንና አብይ በሆነ በሳንቲም የተጣሉበት ጉዳይ አይደለም። they are more than that። የምናውቀው ስትራክቸራል የሆኑ የትግራይ ጥያቄ አለ እና ምን ኮንሴሽን አግኝተዋል? እነሱ ብቻ እኮ አይደሉም። አሁን ከኦሮሞ ወገን አብይ ላይ የተለጠፉ ሰዎች አሉ፣ ኢንክሉዲንግ አሁን ጉለሌ ያለው የሆነ በዳውድ የሚመራው ቡድን ከአብይ ጋር ተለጥፏል። ግን ለኮንስቲቱንሲያቸው ምን ኮንሴሽን ሰጣቸው? ህዝብ ውስጥ ያለው ጥያቄ፣ የሰላም ጥያቄ፣ የኢኮኖሚ ጥያቄ፣ በክልል ደረጃ ያሉ ጥያቄዎችን ምን ኮንሴሽን ሰጣቸው? ኦኬ የነ ደብረጽዮን ግትር ናቸው እንበል፣ እነ መሮ ግትር ናቸው እንበል፣ ራዲካል ናቸው እንበል። እነ ዳውድና እነ ደብረጽዮን እነ እንትና ደግሞ እነ ጻድቃን ደግሞ ሞዴሬት ናቸው እንበል። has Abiy considered a thing to this moderates? ሲያዋርዳቸው ነው እንጂ የምታየው ማለት እና አብይ ድሮ የህወሓት ኦፒዲዮ ነበሩ። እነ ጌታቸው ደግሞ አሁን የአብይ ኦፒዲዮ እኮ ነው የሆኑት። እኔ ኦፒዲዮ የሚባል ነገር አለ ደግሞ ኦፒዲዮ ስል የኦሮሞ ድርጅት ስለሆነ ብቻ ሳይሆን ገባኝ። እኔ ህዝቡን ወክሎ ነው ያንን ህዝብ ለዛ ህዝብ የዛን ህዝብ አቋም በጣም ሳይወጥረው ሎሌ ሳይሆን ግን የዛን ህዝብ አቋምና ፍላጎት የሚያንጸባርቅ ሰው ነው የሚያስፈልገው። እንዴ አሁን እኮ ከአብይ ጎን ጌታቸው የሚናገሩ እኮ ነሽ ማለት ሳይናገሩ it has become like weird። እና ምንድነው እንትን ፈጠሩ አላስፈላጊ በእኛም ላይ ራሱ ጫና እያመጡ መጣ እኮ። ምክንያቱም እንደዚህ ትላንት ሲዋጉት የነበሩ ሰዎች እንደዚህ እያሞጋገሱት እናንተ ደግሞ ወንድማችሁን ትቆጣላችሁ ምናምን እየመጣ ነው ሄደው። ይሄን እንግዲህ ሁሌም ያሳፍረንን እኛን ነው የገለጸው ጃዋር። ያሳፍረናል
የአብይ ኦፒዲዮ ድሮ ኦፒዲዮ የህዋት ኦፒዲዮ የአብይ ኦፒዲዮ አሁን እነዚህ የአብይ ኦፒዲዮ ናቸው የሆኑት የሚለው የአብይ ኦፒዲዮ ብቻ አይደለም። ኦፒዲዮማ ህዝብ ይገነባ ነበር። ኦፒዲዮማ በኦሮሚያ ልማት ያለማ ነበር። አላለማም እንዴ? አላለማም። ኦፒዲዮ አባዱላ ገመዳ ኦሮሚያ አልሰራም። ኩማ ደመቅሳ አልሰራም። አለማየሁ አቶምሳ አልሰራም። እነዚህ አልሰሩም። ኦሮሚያ አላስመሰሉትም። የኦሮሚያ ከህገ መንግስቱ ከነ ብዙ ችግሩ ምናምንም የኦሮሞ ህዝብ ያለውን ፌዴራሊዝም ነገሩን ኢንሽራይዝ የተደረገውን መብቶችን ኢንሽራይዝ በእንትኑ መሰረት እንትን አላደረጉም። አልታገሉም። ታግሏል። ጻድቃን ከነሱ ጋር የሚወዳደር አይደለም። ጌታቸው ከነሱ ጋር የሚወዳደር አይደለም። የትግራይ ፖለቲካ ኤሊት በጣም ክራይሲስ ውስጥ ገብተዋል ያለው እውነት ነው። ትክክለኛ አገላለጽ እሱ ነው። አሁን እኮ እኔን ምን የሚሉኝ ሰዎች አሉ። ለምን ከጌታቸው ጋር አትሆንም ያልሆንክ የሚለኝ፣ ለምን ጻድቃን አትደግፈው? አንተ እኮ የኋላ ቀር ቡድን ደጋፊ ነህ። እንደዛ የሚል ሰዎች እኮ አሉ። አዲስ አበባ ሄዶ ልቅምቃሜ ዩቲዩበርስ አሉ። እኔ እንኳን ስማቸው አንስቻቸው አላውቅም። ሶሻል ሚዲያ ላይ ግን ስሜን ያነሳሉ። ዛራ ሚዲያ እንትን ያደርጋሉ። ዝም ብሎ 3000 ሳብስክራይበር 4000 ሳብስክራይበር ዩቲዩብ ትላንት ከፍቶ ከትልቅ ተቋም ጋር ይከራከራል። እንትን አጀንዳ መፍጠር ይፈልጋል። እኔ ነኝ ወደ ነዛ ወርጄ ቶፒክ የምንሆነው ዛራ ሚዲያ ነው አንውለም። እንደዛ እኮ ስለማናደርግ ነው። እና ምንድነው ጻድቃን ለምን አታረግም? ጻድቃን እኔ የትግራይ ሰራዊት ተበተን ልለው ነው። የትግራይ ሰራዊት ተበተን ብዬ ብልጽግና ሆይ አይዞ በርታ ትግራይን ውረር ልለው ነው። ለዚህ ነው ጻድቃን ምንድን ያለው? የትግራይ ሚኒስትሮችን አሳልፌ ብልጽግና ሆይ እንደዚህ ያርግ ሰራዊቱ ትግራይ በመበተን ረገድ በጣም ብዙ ስራ ሰርተናል። ቲክታክ ላይ ሰርተን፣ ፌስቡክ ላይ፣ ዩቲዩብ ላይ ተጥደን ሰዎች መድበን የትግራይ ሰራዊት እንዳይገባ ወደ አፋር ውጣ እያል ያታገልነው ነው ብዬ የትግራይ ሰራዊት እንዲበተን ልሰራ ነው የሚፈልጉት። የኢትዮጵያ አይመን የትግራይ ፖለቲካ ክራይሲስ ውስጥ መግባቱ ይሄ አንድ ማሳያ እኮ ነው። ኢማጂን እስቲ የትግራይ ህዝብም የኢትዮጵያ ህዝብ አጠቃላይ ይሄ ሚዲያ መጥቶ ኦል ኦፍ ሰደን ነገ ጧት ተነስቶ አብይ ሆይ በርታ፣ የትግራይ ሆይ ሰራዊት ተበተን በለው፣ ጻድቃን ሆይ በርታ፣ እኔ ከጎን ነኝ ጻድቃን ብለው ምን ይላል ሰው? ህዝቡ ምን ይላል? በርታ ነው የሚለኝ። ጎበዝ በቃ ጥሩ ይዛል። አሁን የትግራይ ሰራዊት ተበተን፣ የትግራይ ህዝብ እጅ ስጥና ከዛ ብልጽግና ያስተዳድርሃል። መጥቶ ኢንስሌቭ ያደር በቃ በባሪያነት አይደለም፣ ሰርቪቱድ ውስጥ ገባል፣ ባርነት ውስጥ ገባ አይደለም። በቃ ዝም ብሎ ወደ ባሪያነት ቀይረሃለሁ፣ ኢንስሌቭ አደርግሃለሁ እና ዝም ብለህ ተቀበለው ልለው ነው ሚዲያ ላይ። አይዞ ለምንድን ነው እነሱ የሚለው? አንደኛ የንቃተ ህሊና ልዩነት አለ። በቃ ንቃት ምንድነው? ትግራይ የገጠማት በአግባቡ ያልተረዳ አለ በአግባቡ። ሌላ ደግሞ እንደነ ጌታቸው እንደነ ጻድቃን ሁን ብሎ በእልህ ፖለቲካ የሚሄድ አለ። ምን አይነት መንግስት መሆኑ 4 ኪሎ ያለው መንግስት። አንዳንዱ ዲያስፖራ አለ እኮ ዶክተር እገሌ ነኝ ፕሮፌሰር እገሌ ነኝ የሚል ሶሻል ሚዲያ ላይ በተለይ ደግሞ ቲዲኤፍ አሸነፈ በሚባልበት ጊዜ አንደኛ ለመታየት ወደፊት መውጣት የሚፈልግ የነበረ መጨረሻ ላይ ሌላ ሲሆን አዲስ አበባ መግባት ጀመረና ከዛ የለውጥ ፈላጊ ነኛል። የለውጥ ፈላጊ ብልጽግና ማለት ነው። ለውጥ ፈላጊ ብልጽግና ማለት ነው። ሌላ ቋንቋ ያለ ናሽናሊስት ትግራዋይ ነኛል። ናሽናሊስት ትግራዋይ ቲዲኤፍ ተበተን አይልም። ወራዳ ነው፣ ቀጣፊ ነው። ነገ ጠዋት ትግራይ አንበርክካ የምትቀጣው ነው። የነገ ሰው ይበለ ምን ነው? እኔ ይሄን ቋንቋ ዝም ብዬ አይደለም የምናገር። አንበርክካ ትግራይ አንበርክካ ትቀጣዋለች። ዛሬ አገነስ ትግራይና አገነስ የትግራይ ሰራዊት የቆመ ትግራይ በእንብርክክ ነገ ጠዋት ትቀጣዋለች። ትግራይ ከመጣ ነው ወደ ትግራይ ምድር ከረገጠ ቲዲኤፍ ምን ማለት እንደሆነ ያውቋል። ዋጋ ከፍሎ ትግራይ ያደረገ የትግራይ ሰራዊት ነው። እና ይሄ ሰራዊት ተበተን ብዬ ብናገርላችሁ ደስ ይላችኋል ወይ ነው ጥያቄው። ጻድቃን ደስ ይለው የሆነ ጻድቃን አይሎ ውስጡ እኮ ያውቋል እኮ ሰው ምን እያለው እንዳለ in the wrong direction የሆነ ስሁት ቀን ውሎ በጣም ሌላ መንገድ ላይ እንዳለ ያውቋል። ውስጡ ጌታቸውም ያውቋል እኮ ምን ትርትራል ያውቋል እኮ ግን እልህ ነው። እና ጻድቃን የሚናገረው ብርሃኑ ጁላ የማይናገረው ነው። ጌታቸው ጉዲና የማይናገረው ነው። ሽመልስ አብዲሳ የሚናገረው ማንም ጌታቸው የሚናገር ሽመልስ ሊናገረው አይችልም። አክት የሚያደርግ እንደዚህ አድርጎ እንዲህ አድርጎ ይዞት የሚሄደው ለምንድን ነው? አብይ አህመድ ከሁሉ እዚሁ ሚኒስትሮች እኔ ተራ ሚኒስትር አድቫይዘር ነኝ። ቀጀላ መርዳሳ ታቅፈዋለህ ወይ? ብርሃኑ ነጋን ታቅፈዋለህ ወይ? ዳንኤል የሚባለው ትልቁ ሽማግሌ ዲያቆን ታስረዋል፣ አቅፈው ትሄዳለህ ወይ ቢባል አቅፈው
ለምን ታዲያ ለምንድን ነው እኔ ልዩ በቤት ውስጥ በጣም ተወዳጅ ህፃን ልጅ የሆንኩት? ምንድን ነው የመጨረሻ የበኩር ልጅና የመጨረሻ ልጅ ይወደዳል ይባላል በፋሚሊ ኖርማሊ ወላጅ ልጆች ለሁሉም እኩል ነው። ግን ዩዥዋሊ መጨረሻ ላይ ያለ ሁሉም የሁሉም ክብካቤ ይፈልጋል። መጨረሻ የገባው ወደ ገብ ስለሆነ ነው? የመጨረሻው ባንዳ ስለሆነ ነው? አይደለም እኮ ቀሚስ ሚኒስትር ነው ለብልጽግና ይገባዋል። ግን እሱ የትራንዛክሽናል መሆኑም ትራንዛክሽናል ጌታቸው የሆነ ነገር ሰጠዋለሁ እኔ እየሰጠው ነው እሱ መስጠት አለበት የሚል እምነት እንዳለው ኃይልና አብ ሱዳን ዘለው ኃይልና ብሏል። ባለፈው አብ ሱዳን ያለው ሱዳን ውስጥ ያለው ኃይላችን ሰራዊታችን አለ እኮ ባለፈው ለመምሰል ትግራይ ለመምሰል ማለት ነው። ሰራዊታችን የማን ሰራዊት ነው? ሰራዊት የምለው እኔ ሰራዊት የምለው ትዴፍን ነው። እሱ ሰራዊት የሚለው አፋር ያለው ሰራዊት ነው። የጌታቸው ሰራዊት የጻድቃን ሰራዊት አፋር ያለው ነው። የጻድቃን ሰራዊት አርኤስኤፍ ነው። የጻድቃን ሰራዊት የብርሃኑ ጁላ ጦር ነው። እሱ ግን አልፎ ቀይ መስመር አልፎ ምንድን ያለው አብ ሱዳን ዘሎ ኃይልና አለ ሰራዊት አለ። ምን ያህል በሰው ልጆች ጭንቅላት እንደሚጫወቱ እነዚህ እና ይሄ ለአብይ ይጠቅመዋል። አይዞህ ጌቾዋ የሚል ደግሞ አለ ከኋላ አዲስ አበባ ፌስቡክ ጽፍ ያለው ዩቲዩብ ጽፍ ያለው ብሎ የሚቀለበው ነው። ነገ ጠዋት አብይ በወረዳ አሁን ምሽግ ያዙ እያለ ነው አይደል? ምሽግ ያዙ ምናምን ብሏል። መመሪያ እየሰጠ ነው። ምን ያህል ዘገባ ምን ብሎ ዘገባ እንደሚዘግብ እንተያያለን። ያኔ ቁጭ ብለን እንተያያለን። ምን ነው ለዛ ነው። በተረፈ የትግራይ ጉዳይ አሜሪካውያን ሌሎች አምባሳደሮችም ቁጭ ብለው ሻይ ቡና ሲሉ ትግራይ ፓርት ኦፍ ኢትዮጵያ ፌዴሬሽን ሆና እንደማትቀጥል ያውቃሉ። እኔ አይደለም ያልኩት ጃዋር ነው። ያውቃሉ። መቼ ነው? ከ11 ሰዓት በኋላ ነው። ከ11 ሰዓት በኋላ ማለት ከ10 ሰዓት በኋላ ማለት ነው። ያው ዘና በሚሉበት ጊዜ የምር የሆደ ሆዳቸው ልክ እንደጌታቸው ጠዋትና ማታ ለየብቻ እንደሚጽፍ እንደሚያስብ ልክ እንደዛ ማለት ነው። ማታ ሲሆን ቲዲኤፍ ይሆናል ጌታቸው ሰራዊትና የካቲት 11 ይላል መቀሌ የገባ ነው ደረማምሰን ጠላትን ሰብራ የመጣንበት ይላል። እሱ ማታ ነው እሱ የሚጽፈው። ቲዲኤፍ ይሆናል ማታ ትዝ ይለዋል የቆላ ተንቤ። ከዛ ሸራተን ደግሞ ቀን ሲሆን ሌላ ሰው ነው የሚሆነው። እንግዲህ ቀላል ነው እኮ የትግራይ ሰራዊት እንደዚህ አድርገን ምናምን ተበታትነዋል እኮ ይላል። በዚህ በኩል ደግሞ ሌላ ሁለት ጃኬት ይዞ የሚለብሰው ለብሶ የሚሄደው ሰውዬ ማለት ነው። እና አይቀሬ የሆነ ነገር አለ። የጀዋርን ምክር ብንሰማ ጥሩ ነው። እስቲ እንስማው። ህዝባችንን ዲሞራላይዝ ላለማድረግ ነው እንጂ ትፈርሳለች ብሎ ኮንክሉድ ያደረጉ ነው የሚመስለኝ። በቃ የማኔጅመንት ማኔጅ የማድረግ እንጂ ሪዞልቭ የማድረግ ጉዳይ አይደለም። መፍትሄ ያገኛል ብለው አያስቡ። ብዙዎቹ አሁን ትግራይ ወደ ኢትዮጵያ ተመልሳ ኢትዮጵያ አካል ሆና ትቀጥላለች የሚል ተስፋ የላቸውም፣ ደምድመዋል። ሶ ማኔጅ የማድረግ ነው። ማኔጅ ዲስኢንቴግሬሽን አይነት ነገር ውስጥ ነው እየገቡ ያሉት እና እንደዛ ይላሉ፣ ያሳያሉ፣ ይነጋገራሉ። ታውቀው ነገር አለ? አዎ ከ11 ሰዓት በኋላ ፈታ ብለህ ስትናገር ብዙ ነገሮችን ታያለህ እና ምክንያቱም እኛ ጋር አሁን ኢንቮልቭ ያደረጉት ለግብጾች አሉ። ኢትዮጵያ ላይ አቴንሽን ያለበት የአሜሪካ አስተዳደር ስለ ኢትዮጵያ በተናገረ ቁጥር ትራምፕ አይታ እንደሆነ ከግብጽ ጋር አያይዞ ነው የሚናገረው። ከኤርትራም ጋር መሞዳሞድ የሚያደርጉት ነገር ከግብጽ ጋር የተያያዘ ነው። ከአብይም ጋር የሚሞዳሞዱት ከግብጽ ጋር የተያያዘ ነው እንጂ ለእኛና ከእኛ ጋር ያላቸውን ኢንትረስት እንደ ትልቅም አይወጡ። ብለንት የሆነ ፖሊሲ አይደለም። አሁን እኮ ደስ የሚለው የአሜሪካ ፖሊሲ እንደ ድሮ ብዙ የተቀባባ ምን አይተሽ ሆነ አይደለም። ብለንት ነው እና ግልጽ ነው። እናም እንትን ዲዮ ሚነራል አለ ወይ ዲዮ የምንፈልገው ማቴሪያል ነገር አለ ወይ ከሚል ነው የሚሄዱት። እና ምንድነው ይሄን ያደረገ ያለው የኔ ፍራቻ ምንድነው? ቅድም ያነሳው ይሄ የሚያደርጓቸው አንዳንድ ሲምቦሊክ ስቴትመንቶች እና አብይን አሳብሮ ጦርነት እንዳይገፋቸው እሱ ልጠይቅህ ነበር። ለብልጽግና ስለሰጠው ሲግናል ምንድን ነው የምታውቀው ልልህ ነበር። ቀጥል። ሆፕፉሊ እንግዲህ ይከብዳል። ከድሮ ተምረዋል ለማለትም ይከብዳል። ሚስቴክ ሲደጋግሙ ስለምታይ ያኔ አንድ አምባሳደር ነበረ ትዝ ካለ የአሜሪካ አምባሳደር ከአብይ የበለጠ ትግራይን የመደቆስ ፍላጎት ነበር። ገና ሀገር እንደገባው ነው አግኝቼው ስንከራከር የነበረው። እስከ መጨረሻው እስክታሰር ድረስ ስከራከረው ነበር እና በቀላል በጣም ሲሰጡ የነበረው ሲግናል ከጎንነን ሂድና ደቆስ ነው። እነ ማይክሮሬነር ናቸው። ሬነር ነበር ያኔ ነበረው እና ሲግናሉ ሚስሬድ አደረገው፣ ገባበት። ልክ ገብቶ ሲቀረቀርበት እዛው ጠመዱት። የዲፕሎማሲ እንትኑ ሽፍት አደረገ ማለት ነው።
እዚህ ጋር መስማት ያለባችሁ ይሄ ሬይነር ነው። ሬይነር አምባሳደር ሬይነር ምን አለ? ምንም ጃዋር የሚለው አይዞ በርታ፣ ከአብይ በላይ ትግራይን የመደቆስ ፍላጎት ነበራቸው። ከአብይ በላይ ትግራይን የመደቆስ ፍላጎት ነበራቸው። ማን ነው? አምባሳደር ሬይነር ነው። አምባሳደር ሬይነር የአሜሪካ አምባሳደር በኢትዮጵያ ነው። ይሄ ኢንተረስት የማን ኢንተረስት ነበር? ሬይነር ምን ጉዳይ ያለው በትግራይ ፖለቲካ ላይ? ከአብይ በላይ ትግራይን መደቆስ የሚፈልገው አምባሳደር ሬይነር ለምን ጉዳይ ነው? አምባሳደር ማሲንጋ በዚህ ሰዓት የያዘው አቋም ከአምባሳደር ሬይነር በምን ይለያል? አሁን ነው ጉዳዩ መተንተን ያለባቸው። እኔ ሳናግረው በዛ ሰዓት ከዚህ እንደሄድኩኝ ነው ያለው። ሳናግረው ምንድን ነው ብዬ ጠይቀው ነበር እና መጥተው አይዞ በርታ ግባ በለው ከአብይ በላይ ትግራይን የመደቆስ ፍላጎት ነበረው ነው ያለው አምባሳደር ሬይነር። ምን ቂም ነበረው ከትግራይ ህዝብ ጋር? ምን ቂም ነበር? ምንድን ነው ማትረፍ የፈለገው ብንል ከዛስ አገዘው ወይ? ሬይነር ሄዶ ተዋጋ ወይ? ዲሽቃ ይዞ ተኮሰ ወይ? ሎጂስቲክስ አቀበለ ወይ? መጨረሻ ላይ ዲፕሎማሲው ምናምን ተገለበጠበት። ምንም ነቃ ምንም አይዞ በርታ ብሎ ነው ይሄ የምናገረው። አይዞ በርታ ብሎ ነው ያስገቡት። ከዛ በኋላ ያው ቀቀሉት፣ እዛ ላይ ቀቀሉት። ከዚህ ምንድን ነው የምንማረው? የቪዛ አሜሪካ እንደዚህ ያለች ማሲንጋ እንደዚህ ያለ ሲባል እና አምባሳደር ሬይነር ምስክርነት የሰጠ ነው፣ ጃዋር የሰጠ ነው። ለማንኛውም ይሄን ነገር በአብይ ምርቃት እንሂድ። የአብይ ምርቃት አለ ጊዜ ስላለ ብዙ ጊዜ እንዳንወስድ ብዙ ፕሮግራም ስላለ አለ ደግሞ የራሱን ቋንቋ፣ ባህል፣ ማንነት ጥሎ ሌላ መሆን የሚፈልግ እሱ ባንዳ ነው። ያ ባንዳ እንኳን ላንተ ለራሱም አልሆነም። ይህ አደገኛ ነው። ሰው የራሱን እምነት፣ የራሱን ብሔር፣ የራሱን ማንነት መደበቅ የማያስፈልገውም ማፈር የማያስፈልገውም አምኖ አክብሮ ግን ሌላውንም መማር መውደድ ችግር የለው። ታች የምታዩት ግለኛና ባንዳ ለብልጽግና የማይበጅ የማይጠቅም አደገኛ ነገር። ይሄ ምክር ነው የመከራቸው ነው እየመከራቸው ነው። ሁላችሁ ምክርን ውሰዱ። የጃዋር ባትወስዱ የአብይ ምከሩ ውሰዱ። የአስረስ ማረ የትናንት መልእክት አለው አይታችሁታል? ካላያችሁት ብዬ ብልጽግና የተሰመረውን ብቻ ላንብብላችሁ። ሌላው በጣም ጥልቀት ያለው ነው። ከተከተላችሁት ፌስቡክ ላይ ተከተሉት። ብልጽግና የህገ መንግስት መለወጥን የግድ የሚያደርጉ ትላልቅ አጀንዳዎችን ለምክክር ኮሚሽኑ እንዳስያዘ ሲወራ እየሰማን ነው። ጉዳዩ እውነት ይሁን አይሁን አገዛዙ አጀንዳ ለመስጠትም ጭምር የማይመጥን መሆኑ መታወቅ አለበት ብሏል። እንኳን አጀንዳ ይሄን ይሻለኛል ብሎ እንትን ለማድረግ በዚህ ሰዓት በሞተ ሰዓት አጀንዳ ለመስጠት የማይመጥን አገዛዝ መሆኑ መታወቅ አለበት። ሌላውን ተከተሉት። ቀጥለን የኤርትራ ውጭ ጉዳይ ሚኒስትር ምን አሉ? ኤርትራ ውጭ ጉዳይ ሚኒስትር ምን አሉ? ኦስማን ሳልህ አይደለም። ኦስማን ሳልህ ሳይሆን ጠቅላይ ሚኒስትር አብይ አህመድ ናቸው የኤርትራ ውጭ ጉዳይ ሚኒስትር ሆኛለሁ ብሎ በራሳቸው ያው ክሌም አደረጉት የሾሙት። በአንድ ወቅት የተናገሩት ነው። የእናንተ ውጭ ጉዳይ ሚኒስትር ነኝ ከዚህ በኋላ የማሽቃበጥ ጥግ ማለት ነው። ዝም ብሎ ሊሚት የሌለው የማሽቃበጥ ጥግ ነው። በእውነት እኔ ከእናንተ ጋር ከዚህ በኋላ ተባብሬ መስራት እፈልጋለሁ ሲባል ኢቭን ላለ መስራት እየፈለግክም ጭምር እንደዛ ብትል ዲፕሎማሲ ይባላል። የሰው ሀገር ላይ ጥሰ ሄደ ከዚህ በኋላ ኦስማን ሳህልን ተክቼ ነው የምሰራው ሲል ከዚህ በኋላ እንደዚህ አይነት በዓለም የሆነ መጽሐፍ ላይ ተጽፎ አያውቅም። እንደዚህ አይነት ባንዳነት፣ እንደዚህ አይነት አሽቃባጭነት፣ እንደዚህ አይነት ቀጣፊነት፣ አስመሳይነት ከዚህ ጦርነት በጣም ያለፈው ጦርነት ያሳዝናል። ኤርትራ ሀገር መሆኗ ላይቀር ዝም ብላ መሄድ ነበረባት። 30 ዓመት የተዋጋችው ምክንያት የለው። ኢትዮጵያውያን ኤርትራውያን በቃ አልቆበት ነው ይላል። ማንን ነው የሚወቅሰው? ንጉሠ ነገሥቱን 13 ዓመት ከንጉሠ ነገሥቱ ጋር ተዋግቷል። 17 ዓመት ከደርግ ስርዓት ጋር ተዋግቷል። ከዛም በጣም ይቅርታ ብሎ ይቅርታ ጠየቀ። የኢትዮ ኤርትራ ጦርነት ይቅርታ ብሎ ጠየቀ። አንድ ተራ ኮልኮል የ10 አለቃ የነበረ ልጅ ግዙፉን የኢትዮጵያና ኤርትራ ጦርነት ስንት የኢትዮጵያና ኤርትራ ወጣቶች ያለቁበት ይቅርታ ይላል። እሱ ተራ 10 አለቃ የነበረ ኦፕሬተር የነበረ ልጅ ማለት ነው፣ ለማስመሰል ማለት ነው። ከዚህ በኋላ ግን ጦርነት አይኖርም አለ። ከዚህ በኋላ ጦርነት አይኖርም። ከዛ ና ብሎ ጦርነት ከፈተ። አሁን ደግሞ ሌላ ምሽግ ያዙ ብሎ ዛሬ ደግሞ ወደ ምሽግ ግቡ እያለ ያልኳችሁ ለጦርነት እየተዘጋጀ ነው። ስለ ኤርትራ ጂኦግራፊክ ዴብዝ የለውም። አንድ ምሽግ ከሰበርክ በቀጥታ መንዳት ነው። ዝም ብሎ እንደ መንዳት ነው፣ እንደ አነዳደ ማለት ነው።
ሃይዌይ ከሆነ በቀጥታ ትገባለህ ማለት ቀላል ነው፣ የሰዓታት ጉዳይ ነው የሚል ተንታኞች ደግሞ 4 ኪሎ አስቀምጡ። በቀላሉ ነው ኤርትራ ትጠፋለች የሚሉ ነባጫ ደበሌ ሙርኮኞች ሚዲያ ላይ ያመጣ ኤርትራን ጋዛ አደርጋለሁ የሚል ጠቅላይ ሚኒስትር ተቀምጡ። ይህን እስቲ ወደኋላ ወደፊት እያል እና ቀጥለን ምርጥ ገጠመኝ የመከላከያ ሰራዊት ኤርትራና ኢትዮጵያ አብረው ትግራይ በገቡበት ጊዜ ተሰምታ ማታገጠመቻል ለየት ያለች ገጠመች። ዛሬ ሆነው ሲያስባል መርፌ ነች። አሳያቸዋለሁ ከአንድ ጀነራል አንደበት ነው። መጀመሪያ ግን ውጭ ጉዳይ ሚኒስትራቸው የኤርትራ ሕዝብ ከ20 ዓመት በፊት ባጋጠመው ግጭት ሕይወታቸውን ላጡ አካላቸው ለጎደለ ኤርትራውያን የተሰማኝን ጥልቅ ሐዘን ለቤተሰቦቻቸው ማድረስ እፈልጋለሁ። ከእንግዲህ በኋላ ያንን ጦርነት አናወሳም። ከእንግዲህ በኋላ ያለንን እምቅ አቅም፣ የልማት አቅም፣ የሰላም አቅም እየተናገር ሁለቱን ህዝቦች በፍጥነት ሰርተን በመካስ በሁለቱ ሀገራት መካከል ያለውን ግንኙነት ወደ ላቀ ደረጃ እንደምናሸጋግር በዚሁ አጋጣሚ ላረጋግጥላችሁ እወዳለሁ። አልፎ አልፎ ኤርትራን በሚመለከት በተለያየ መድረክ ስናገር ከሰማችሁ ዛሬ ኦፊሻሊ ክቡር ፕሬዝዳንት ኢሳያስ የኤርትራ ውጭ ጉዳይ ሚኒስቴር ስራ እንድሰራ ስልጣን ስለሰጡኝ በየሄድኩበት አቶ ኡስማን ወክዬ ከሰራው የሥራ መዛባት እንዳይመስላችሁ። ተመልካቾች ለማስታወስ ያክል ነው። ለማስታወስ ቀጥለን የብልጽግና ሰራዊት ጦር በትግራይ ጦርነት ሲገቡ ከኤርትራ ጋር አብረው ሲገቡ የገጠመው አንድ ሰራዊት ጀነራል የተናገረው ነው። ጀነራል ብርጌደር ጀነራል ኑሩ ነው የሚባለው። እኔ አውቀዋለሁ፣ በአካል አውቀዋለሁ። ጥሩ ልጅ ነው እውነት። እነዚህ ሰዎችን ጥሩ ልጅ በቃ የወድነጮ ጓደኛ ነበር፣ አብረው ነበር ከወድነጮ ጋር ባችለር ዲግሪ ሲመረቁ ትዝ ይለኛል። የመከላከያ ኢንዶክትሪኔሽን ነበር ሚዲያ ምናምን አካባቢ ሚዲያ ስለነበረ ነው የማውቀውና ቤላ አካባቢ አሁን ከዛ ኮር አዛዥ ሆኖ ለከሁሉም ሰራዊት ጨርሶ ጋዜጠኛ ሚዲያ ላይ የነበረ ምናምን ኮር አዛዥ ያደረገ ኦፕሬሽናል ላይ ለካ ልኮታል መከላከያ። ብልጽግና ምን ያህል ሰራዊት እንዳለቀበት የምታየው ጋዜጠኛም ጭምር የሚዲያ ሰውም ጭምር ጀነራል እያለ ጦር አዛዥ አድርጎ ነው የላከው። ኑሩን ለምሳሌ ማለት አሁን ኑሩ አይ ቲንክ የመቻል የመከላከያ እግር ኳስ ነው ያመጡት። ደግሞ አሁን ከሰራዊት ወደ መከላከያ እግር ኳስ ነው ምናምን መቻል የሚባለው አይደል እዛው ነው ኃላፊ ያደረጉት አሉ። በኤርትራው በኩል ነው የገባው ከመሐመድ ተሰማ ከነ ሐዲሽ ኤፍሬም ጋር ጀራ ሐዲሽ በኤርትራ በኩል የገባ ነው። ይሄ ኑሩ ጥሩ ልጅ ነበር ድሮ ያልኳችሁ። እና አጭር ገጠመኛለች። ምን ይላል እንስማው ዝም ብለን መጀመሪያ በኋላ በአንድ ወቅት በአንድ ውጊያ ላይ ከኛ በታች ያለ አመራር ካንተ በስተግራ በኩል አጋሮች አሉና ከሱ ጋር ተሳስራችሁ ቀጥሉ ስንል እሱ አጋር የመሰለው የሌላ የኛ የኢትዮጵያ ክፍለ ጦር ነው የመሰለው። ነገር ግን እኔ አጋር እያልኩ ያለው ኤርትራውን ሰራዊት ስለነበረ አጋሮች የሉም ብሎ ብዙ ጊዜ ሙግት ካደረግን በኋላ በሌላ ጊዜ ተግባብተን አጋር ማለት እኮ እነዚህ ማለት ነው። ኤርትራም አጋር ነው። ሁለተኛ ደግሞ እኛ አጋር ተረድቶት የነበረ እሱ ግን የሌላ የኛ የኢትዮጵያውያን እዝ ሌላ ክፍለ ጦር ከጎኑም ስለነበረ አጋር እሱን እያልኩ መስሎት አንዳንድ ጊዜ በግዳይ ላይም የሚያጋጥሙ ነገሮች ነበሩ። ወንድማችን ብርጋዴር ጀነራል ኑሩ ምንድን ነው የሚለው በትግራይ ጦርነት ወቅት ማለት ነው ጎን ያው የሆነ ክፍለ ጦር በዚህ በኩል የሆነ እንትን ሄዳልና ይሄ አዛዥ ነው ከላይ ከታች ያለውን ክፍለ ጦር አዛዡን ካንተ በስተግራ በኩል አጋሮች አሉ፣ ካንተ በስተግራ በኩል አጋሮች አሉ። አጋር ማለት ወገን ማለት ነው፣ የወገን ሰራዊት
የጠላት ሳይሆን የወገን ሰራዊት ማለት ነው። አሁን የወገን ሰራዊት የሚባለው የኢትዮጵያ ሰራዊት ነው የመሰለው ሰውየው። ይሄ ወታደሩ አዛዡ በሱ ስር ነው የነበረ ነው በሬዲዮ ሲነግረው ነው። እና አጋሮች አሉ በጎን በአንተ በስተግራ በኩል እና ተሳስራችሁ ቀጥሉ። ተሳስራችሁ ማለት አብራችሁ እየተናበባችሁ ቀጥሉ፣ ጦርነቱን ቀጥሉ ብዬ ስነግረው የት አሉ ሲፈልግ የሉም። ከዛ ሲፈልግ የሉም። ከዛ ምን ይላል? አይ አጋር ማለት እኮ ኤርትራ ናቸው እኮ ብዬ ነገርኳቸው። እንዴ ለካ ኤርትራም አጋር ናቸው፣ የእኛም ብቻ ሳይሆን የኤርትራም ለካ አጋር ነው አለ። እውነት ነው ይሄ ጥያቄ በእውነት ለካ ኤርትራም አጋር ነው የሚለው ነው። ካደረግን በኋላ በሌላ ጊዜ ተግባብተን አጋር ማለት እኮ እነዚህ ማለት ነው። ኤርትራም አጋር ነው። ሁለተኛ ደግሞ እኛ አጋር ተረድቶት የነበረ እሱ ግን የሌላ የኛ የኢትዮጵያውያን እዝ ሌላ ክፍለ ጦር ከጎኑም ስለነበረ አጋር እሱን እያልኩ መስሎት አንዳንድ ጊዜ በግዳይ ላይም የሚያጋጥሙ ነገሮች ነበሩ። እናመሰግናለን ብርጋዴር ጄኔራል ኑሩ በርታ። አንተም አጋር ምን ማለት እንደሆነ ስለነገረን ማለት ነው። ለካ ኤርትራም አጋር ነው አለ ኮሎኔሉ ነው። ትዝ ሲለው ከውጭ ኃይል ጋር ሆኑ ጎን ለጎን ነው። ከግራ በስተግራ በኩል ያለው ጋር የተናበብክ በለው ጁንታን በለው ነው። ለካ ኤርትራም አጋር ነው የገጠምኩት ያለው ከማን ጋር ነው ብሎ ኮሎኔሉ አያውቅም፣ ረስቶታል መሀል ላይ ማለት ነው። ኑሩ እናመሰግናለን። ትምህርት ለይሰት እየሰጠ ስለሆነ ለነሱ አጌናም የሚጠቅም ይመስለኛል ወደፊቱ። ቀጥለን የምግቤና የድንኩል መልእክት አለ። ዛሬ መቀለ ላይ ሶሻል ሚዲያ አጥለቅልቆተዋል። አውቶቡስ እንትን ወጣቶች እየታፈሱ ነው ምናምን የሚል ትግራይ ቲፒኤልኤፍ ጀግና ከሆነ እነዚህ ካድሬዎችን ሰብስበው እስር ቤት ማስገባት አለበት። የሚናገረውና የሚተገብረው በተግባር መሆን አለበት። ሰሞኑ የህወሓት ጽሕፈት ቤት ፈትለወርቅ ስትናገር ነበር። ምንም አፈሳ ምን ማለት ነው? አፈሳ ቢኖር ኖሮ ወጣቱ 24 ሰዓት በአውቶቡስ ሲሄድ በአውሮፕላን ሲሄድ ውጣ እየተባለ ሲወጣ ምንም ብለህ ነው ማናቅ? ምን ማለት ነው? ሰው ወዶ አምኖበት ነው መታገል ያለበት። የ2013 አይነት ማለት ነው። 2013 2014 እንዴት ነበረ ያውቁታል። እድሜ ያልደረሰም የተባለ ምናምን ነበር። እንደዚህ አይነት አለቅላቂ ካድሬ በየቦታው አይኖ አንዳንዱ ቦታ ይገባኛል። የተወሰነ እንደዚህ አይነት ወደ ትግል አምጡ ከተባሉ ምንም እሺ ካላላቸው አንዳንድ ቦታ ላይ ኦቨር ይሆንባቸዋል። አልነበር በ17 ዓመትም እንደዛ አልነበረም። በሁለቱ ዓመት የትግራይ ወረራ ጊዜም እኩል አልነበረም፣ ፕሮፖርሽናል አልነበረም። ቲዲኤፍ የተቀላቀለ ከቲዲኤፍ ጎን የታገለ ሁሉም ፕሮፖርሽናል አልነበረም። እኔ ይሄ መናገር አለብኝ። ይታወቃል። ይሄ ከትላንት ወዲያ ተናግሬያለሁ እዚህ ላይ ከትላንት ወዲያ ተናግሬያለሁ እዚህ ሚዲያ ላይ። ነገ ጠዋት የትግራይ የበላይነት ተብሏል። ኢትዮጵያ ምድር ላይ 27 ዓመት የትግራይ የበላይነት እየተባለ ተሰድቧል። 83 የገባው የማን ሰራዊት እንደሆነ ይታወቃል። ያኔ ደርግ ደመሰሳችሁልን እኮ እናመሰግናለን። ይሄ ቡቸር የሆነ መንግስት ልጆቻችንን እንትን እያለ እዛ መስቀል አደባባይ የረሸናቸው ቀይ ሽብር ነጭ ሽብር እያለ የረሸናቸው ፍትህ አገኘን እኮ ብሎ 27 ዓመት ሪላቲቭሊ ደና አገር የገነባ ስርዓት ነበር። በዛ ሰዓት ምን ይሉ ነበር? ደርግን ደምስሶ የመጡ ሰዎችን ጀነራል ይቆጥር ነበር። ጻድቃንም ነበር እንጂ ሳሞራ የሚባል እኮ የታማዦር ሹም አለ። እገሌ እኮ ጌታቸው እንትና እኮ እንደዚህ ነው፣ ጆን እኮ እንደዚህ የሚባል ጀነራል ኮሎኔል እገሌ የሚባል 50 አለቃ እገሌ የሚባል እኮ አለ እየተባለ የትግራይ በኦኤምኤን እና በኢሳት ነበር ስማቸው የምናውቀው አብዛኞቹ። እኔም ማውቃቸው በዛ ነው፣ አላውቃቸው። ከዛስ ትግራይ ከሄዱ በኋላ አዲስ አበባ ሄደው አውደልዳይ የጻድቃን ቡችሎች አሉ አዲስ አበባ ፌስቡክ ላይ ምናምን ዩቲዩብ ላይ ተጥረው የሚሉ ጀነራል እገሌ ከዚህ ወረዳ፣ ጀነራል እገሌም ከዚህ ወረዳ፣ ጀነራል እገሌ እንደዚህ ነው፣ ጀነራል እገሌ እንደዚህ ነው። የጀነራል እንትን ሲቆጥር ነው የሚውለው። እነዚህ ታሪካቸው ምንድን ነው ቢባለው ትግራይ ውስጥ ያሉ ጀነራሎች ታሪካቸው ምንድን ነው? ምንም። በጣም ከባድ ታሪክ ነው ያላቸው። መንጆሮ ምንድን ነው ታሪክ ቢባል 3 ወንድሞቿ፣ አንድ ወንድሟ፣ ሁለት ሴት እህቶቿ የተሰዉ ብቸኛ የቀረች እሷ ነች። ብቸኛ የቀረች ጆን መዲድ ምንድን ነው ቤተሰብ ሲባል 4 ነው የታገልነው፣ 2 ተመለስን፣ 2 በህይወት ተረፍ፣ 2 ተሰዉ ነው። ጆን መዲድ ነው። ፍስሐ ማንጁስ 4 ታገል፣ 2 ተሰውቷል፣ 2 ቀሩ ነው። ታሪኩ እንደዛ እኮ ነው። ውሸት አይደለም እኮ ጠይቋቸው። እነዚህ ፍስሐ ማንጁስ ዝም ብሎ ኦሎፌሰርን መጥቶ ጀነራል የሆነ ጆን መዲድ ኦሎፌሰርን ጀነራል የሆነም ይመስላችኋል?
ከቤተሰብ ከስንት ጉድ የወጡ ናቸው እነዚህ ወንድሞቻቸውን ተገብረው እነሱ በተአምር የወጡ ናቸው እነዚህ 27 ዓመት ኢትዮጵያ ምድር ላይ ሲሆኑ ግን ጀነራል እገሌ እየተባሉ የሞቱት የጆን መዲድ ወይ የፍስሐ ማንጁስ ወንድሞች ትዝ አይለውም። ይሄ አለቅላቂ በዛ ሰዓት ኢሳትና ኦኤምኤን ላይ ሲፎክር የነበረው እንትን አያደርግም ነበር። ጆን መዲድ ስንት መስዋዕትነት ከፍለ ነው ከቤተሰብ ስንት ልጆች ከፍላችሁ ነው እዚሁ አዲስ አበባ የገባችሁ ሲባል አይጠይቅም። ይሄ ትዝ የሚለው ማን ነው? ፍስሐ ማንጁስ የሚባል ነው። አሁንም ይሄ የወደቀ ትውልድ የወደቀ በፖለቲካ ምንም ያላተረፈ አዲስ አበባ ሆኖ የሚቆዝመው የብልጽግና ቃል አቀባይ ሆኖ በየሚዲያ ላይ በሶሻል ሚዲያ ላይ የተወተፈው እነዚህ ነው የምነግራቸው። ፍስሐ ማንጁስ የት ነው? እዚህ አካባቢ ነው። እገሌ የት ነው? እዚህ አካባቢ ነው። እገሌ እዚህ አካባቢ ነው። እንደዛ ሲጠቅሱ ምሉት እነዚህ ነገ ጠዋት ጥሮታ ወጥተው ወደ ቤታቸው ይወጣሉ። ትግራይ የሚባል ነገር ይመጣል። ትግራይ የሚባል ነገር ይመጣል። ይሄ ሰራዊት የትግራይ ሰራዊት አይፈርስም እኮ ይሄ ጥርጥር የለውም። የሚጠራጥራለ እንደ በዚህ የሚጠራጥራለ ኢትዮጵያ የምትባለዋ በተአምር ድራ የእንትናን ቋንቋ ወስጄ ነው እና ሬነር የሚባሉ አምባሳደሮች የአሜሪካ አምባሳደር ሬነር በለው እያለ ከአብይ በላይ ትግራይ መደቆስ ይፈልግ ነበር በሚባልበት ዘመን የአንድ ሀገር የትልቅ ሀገር አምባሳደር እንደዚህ ኮት የሚደረግበት ሀገር ትግራይ ትዲኤፍን አፍርሶ ማን ነው አለቃው የሚሆን? ማን ነው አለኝታ የሚሆን? ማን ነው ህይወቱን የሚታደግለት? አይፈርስም። ስለዚህ የወደፊት የትግራይ ጀነራሎች ይመጣሉ። አሁን ከታገልክ ነው። እኔ አይደለም መጥቼ የትግራይ ጀነራል መሆነው ራሱ አሁን እነሱ ዝም ብሎ አይደለም ጀነራል የሆኑት ታግለው ነው የመጡት። ታግለው መጥተው ጀነራል የሆኑት አሁን ኢትዮጵያ ምድር ላይ ጀነራል እየሆኑ ያሉት የትኞቹ ናቸው? የድሮ ታጋዮች ናቸው። አሁን ወደ ውትድርና የሚገባው ቆይቶ ነው ጀነራል የሚሆነው። ነገ ጠዋት ደግሞ ከዚህ አካባቢ እኮ ጀነራል በዛ፣ ከዚህ አካባቢ ክፍለ ጦር አዛዥ በዛ፣ ከዚህ አካባቢ እንደዚህ በዛ ማለቱ አይቀርም። ዛሬ ያለው ሶሻል ሚዲያ እብደት ግን እናውቀዋለን። ለማንኛውም ግን በቲፒኤልኤፍ አካባቢ ወንጀሉ ሰሞኑ እንደዚህ በግዳጅ የሚገባ ነገር የለም ብላ እንቅጩ ስትናገር ነበር። መተግበር አለባት። ማን አካባቢ የትኛው ቀበሌ አካባቢ እንደዚህ ያደረግከው ቮለንተርሊ ራሱ ገብቶት ካልሆነ በስተቀር ምን ማለት ነው? ማሳየት መቻል አለበት። ካድሬው ሰብስባን ወደ ቀበሌ እንትን ማስገባት ያለበት ቅጣቱን ነው መስጠት ያለበት። ወይ ሆን ብሎ ኢሜጅ ለማበላሸት አድርጎት ከሆነም ትመርምረው ቁጭ አድርገው። አሁን ወደ ምሽግ አስገብቶ ሊያዋጋ ነው፣ አምኖ ሊዋጋ ነው ከብልጽግና ጋር ራሱ ሊከላከል እናቱ ሊከላከል ነው። ሊሆን አይችልም፣ በፍጹም ሊሆን አይችልም። በፍጹም እናውቋለን ምን ማለት እንደሆነ ትርጉሙ ፖለቲካ ትርጉም ሳይሆን ሪያሊቲ እንደዛ አይደለም። በተረፈ ምግበይ እና ድንኩል አከታትለን እንገራችሁ በትግርኛ አጭር 30 ሰከንድ 20 ሰከንድ። ምግበይ ምንድን ነው የሚለው? ወደኋላ አንመለስም፣ የትግራይ ህዝብ አንክድም፣ እንተገብረዋለን ነው የሚለው። ትግራይን ህዝብ ትግራይን ዘይንጠልም ምዃንና ኢና ወሲና ዘይንጠልም ምዃንና ከዓ ክነረጋግፅ ኢና። እዚኣ ኤብዛ መድረክ እዚኣ ሓንቲ ክዛረባ ዝብል ክንትግብሮ ኢና። ህዝቢ ትግራይ ኣብ ጎድና ከም ዘለና ንፈልጥ ኢና። ናይ ሰራዊት ኣመራርሓ በብደረጅኡ በዚ ጉዳይ እዚዩ ብጣዕሚ ግልፂ ኢና። መላእ ሰራዊትና ከዓ ተማያይጥ እዩ። በዚ ሕጂ ዘሎ በፂሕናያ ዘለና ደረጃ ንድሕሪት ኣይንምለስም። እንግዲህ ወደኋላ እንመለስም። ይሄ ዋናው መሰይ ነው። ቀጥለን የድንኩል እንሄዳለን። ወደኋላ የድንኩል ነው። ቀጥለን ሰራዊትና ኣብ ዝለዓለ ጽቡቕ ቆመና እዩ ዝርከብ። ስልጠኑ እውን እናወደአ ማለት እዩ። እዞም ፀገማት ክፍጠሩ እንተለው ጠንኪርና ኢና ንወፅእ። ዝሓለፈ ዝተፈጠረ ፀገም ዕሪና ክንፀሪ ጽንዓት ክልወና ኣብ መትከሉ ደው ዝበለ ተጋዳላይ ስለ ዝኾነ ተማሂርናሉ ጥራሕ እንተይኮነስ ንቅድሚት እውን ዕሪና ዝጠንከርናሉን ዕሪና ዝፀረናሉን ንዓወትና ወሰንቲ ዝኾኑ ተሓስባታት ውሳነታት ዝወሰናሉን። እንግዲህ የጀነራል ድንኩል ሰራዊታችን ጠንካራ ነው፣ በጣም በጥሩ ቆመና ላይ ነው የሚገኘው። የገጠመን ችግር በአግባቡ የሚገነዘብ ሰራዊት ነው። የትግራይ ህዝብ የገጠመው ችግር ትግራይ እንደ ትግራይ የገጠማት ችግር
ጀዋር ነግሯቸዋል። ብልጽግና ካልኩሌት ሲያደርግ ስህተት ነው የሚሰራው። ሁሌ ያልኳቸው ብዙ ጊዜ ተናግሬያለሁ። ስህተት ሰርቷል። አጠቃላይ የሀገሪቱ ስትራክቸራል ፕሮብለምን መጥቶ ትግራይ ላይ መጥቶ ድፍጥጥ አድርጎ ትግራይ ከዚህ በኋላ ደክማለች ምናምን አድርጋለች ከዛ ምንም ችግር የለውም ብሎ የተማመነ ጊዜ ነው። ያኔ ነው ያልገባው እሱ ነው። እና እከባለሁ ትግራይ እከባለሁ ማለት በዚህ ሰዓት ስለ ትግራይ መክበብ ኩምሩክ ነግራቸዋል። መግቢያ ላይ ኩምሩክ ዛሬ ሌሊት ምናምን ተይዞ ያድራል። ጠቅላላ በቃ ጠራርጎ ጉድ እያደረጉት ነው። የሞት ያክል መርዶ ነው እየመጣበት ያለው። ነገ ጠዋት ያው ነገ ሲነጋ የምንሰማው ነገር አለ። ኩምሩክ የመጨረሻ ምሽግ ማለት ነው። ብልጽግና ከሸርቆሌ ድንበር ላይ ያለ ዛሬ በድሮን በሚግ በሄሊኮፕተር እየተዋጋ ያለው የት ነው? አገምሳ እና ኬረሙ በሆሮ ጉድሩ ነው እየተዋጋ ያለው ዛሬ ያመሸው ቀን ከሰዓት በኋላ የኢትዮጵያ ብልጽግና መንግስት ከማን ጋር ጽምዶ አለ። ኃይሉ አዱኛ የኦሮሚያ ብልጽግና ኮሚኒኬሽን ቢሮ ኃላፊ ጽምዶ መጡብን ብሎ ጽምዶ እነማን ናቸው? ሸኔና ፋኖ ነው አለ። ወረና ብልስማ ኦሮሞ ከፋኖ ጋር ነው አለ። ወረና ብልስማ ኦሮሞ የኔ ነው እሱ ሸኔ ነው የሚለው የፈለገ ይበለው። አንድ መረጃ ልንገራችሁ ስለ አለምሸትና የአብይ ጉዳይ ትልቅ ችግር ውስጥ ገብቷል። እዚህ መረጃ እኔ ተናግሬያለሁ ባለፈው። ጀነራል አለምሸት ብቸኛ እኔ ማለት አልወድም፣ ግን አልወድም እኔ በተፈጥሮ አለምሸት ደግፌ መከላከያ ውስጥ ካሉ በጣም በርካታ ወንጀለኞች የታጨቀ ነው። የምናቃቸው ማናቃቸው የማናቃቸው ደግሞ የምናቃቸው የማናቃቸው ደግሞ ጨዋዎችም አሉ ማለት በጣም ክሊር የሆነ እንትን ወንጀል ያልሰሩ ዝም ብሎ ተራ ፕሮፓጋንዳ እሱም ግዴታቸው ስለሆነ ነው። እሱ መቼም ጀግናዊ የትግራይ ሰራዊት ማለት አይጠበቅበት መከላከያ ይታወቃል። ውስጣቸው ግን የሆነ ሳም ሶርት ኦፍ ኢንቴግሪቲ ያሳዩ ሰዎች አሉ፣ ጀነራሎች። ከነሱ ውስጥ አንዱ አለምሸት ደግፌ ነው። የተሰጠው ኃላፊነት ሀገራችን ጠብቃለን ምናምን። ከዛ ውጭ ግን ይሄ ትግራይ ውስጥ ገብቶ ወንጀል አልፈጸመም። እንደነ ሰፋ ቸኮል የትግራይ ንብረት ዘርፎ ወደ እናቱ ቤት አልወሰደም። እናቱ ይኑሮ አይኑሮ አላቅም። ሰፋ ቸኮል ግን የትግራይ ንብረት ዘርፎ ወደ እናቱ ቤት ነው የወሰደው። የተረጋገጠ ጉዳይ ነው የምነግራቸው። ይሄ የባህር ኃይል አዛዡ ክንዱ ገዙ የትግራይ ንብረት ቪኤት ወስዶ መልስልን እያልኩት ነው በተደጋጋሚ እዚህ ሚዲያ ላይ መልስልን እባክህ። ቁልቢ ገብርኤል ወደ ሳር ቤት አካባቢ ያለው ቁልቢ ገብርኤል ልጆቹ ሚስቱ ይዞ ሲሳለፍ ሄዶ ባለቤቱ አግኝቷታል። የመኪናው ባለቤት እዛ እርበናት ይች መኪና የኔ ነች ልቀቅልኝ ብሎታል። እዛ ሄዶ በር ላይ መኪናዋ ተገኝታል። ሊሳለም ሄዶ የሰው መኪና ዘርፎ የመከላከያ መኪና ይዞ ወደ ቤተክርስቲያን እንዳይሄድ ክብር ወታደር እንዳይባል ቪኤት ይዞ የሰውን ንብረት ከትግራይ የተዘረፈች ቪኤት ይዞ ቁልቢ ገብርኤል ሳር ቤት ነው የተያዘችው። ብስራተ ገብርኤል መልስ ብዩ አልመለሰም። እስከዛሬ አረጋግጫ የሰውን ንብረት ያልዘረፋል የለም። መሰረት ከትግራይ ዘርፎ 7 ሚሊዮን ብር ሄዶ ሐዋሳ አስገብቷል። 7 ሚሊዮን ብር ይህም ተናግሬያለሁ ብዙ ጊዜ። ቻይና ለስልጠና ሄዶ ጀነራል ምን ነው አንተ አበል $200-300 አበል ይዘህ ትመጣለህ እንደ ልክ እንደኛ በአበል ትመጣለህ እንደ ወደ ቻይና ይህ ሁላ ሚሊዮን ዘርፈ የለ እንደ ከትግራይ ሲለው ምን ዋጋ አላት? ያኔ ብዙ ብር መስሎኝ ነበር። 7 ሚሊዮን እኮ ነች እኮ። የታረከው ሰው ወደ ቤተሰብ ሐዋሳ ወሰድኳት። ቶሎ ሲጃር ወደ ወሰድኩ 7 ሚሊዮን በ2013 ማለት ብዙ ነው። ውድ ነበር ያኔ ገንዘብ፣ እንዳሁን ርካሽ ብር አይደለም። ሁሉም ወንጀል ሰርቷል። አለምሸት ደግፌ ያሳዝናል ንግግሩ ሁሉ። በቃ እንዴ ይሄ መከላከያ እንደዚህ ያለ ሰዎችም አሉት እንደ የሚያስብል ነው። ጥቂቶች ናቸው ግን ስለ ሀገር የሚያስብ ስለ ሀገር የሚቆረቆር። ደርግ ይሄን ያክል 11 ቢሊዮን የአሜሪካን ዶላር ወጪ አውጥቷል ለጦር መሳሪያ። ዕዳ ነው ትተው ሄደው ኢህአዴግ ነው ሲከፍለው የነበረው። በትግራይ ጦርነት በአሁኑ ጦርነት ደግሞ ስንት ቢሊዮን ያፈሰስ ነው። ተመልከቱ ምን ያህል ኢንቨስትመንት ምን ያህል ኢንፍራስትራክቸር መገንባት እንደሚችል ምን ያህል ንብረት እንደወደመ። ግን ኃላፊነት የሰጠው ምንድን ነው? ያ የህወሓት ቡድን ሰሜን እዝ ላይ ነክቶ ነው ያለው። ምን ማድረግ አለበት? የግድ ነዋ ኤክስተርናላይዝ ማድረግ አለበት። ወደዛ መስጠት አለበት። እቺ ኃላፊነት ሆነች። ያውቃል ግን እንኳን እሱ ጀነራል ታየ ደንዳ ያውቃል ምን እንዳደረገው። ሆን ብለን እኮ ነው ሰሜን እዝ እንደዚህ ያደረግነው ብሎናል። ስብሰባ ሰብስቦ ብሎናል። ዶክመንት ነው ይሄ። እና አንደኛ ይቅርታ ማለት ነበረበት። እኔ ሳሞራ በህይወት እያለ ነግሬው ብሄድ ደስ ይለኛል። ሳሞራ በህይወት እያለ አበባው ታደሰ
አለምሸት ደግፌ እንዴት እንደተባረረ ከኢትዮጵያ መከላከያ ድሮ በኢህአዴግ ጊዜ በኢትዮጵያ ህዝብ ካልሰማ እኔ ትንሽ ተናግሬ ልሄድ። ከመከላከያ የተባረረው ኦነግ ነህ ተብሎ ነው። ከኦነግ ጋር ትሰራለህ ተብሎ ነው። ወሳኝ ቦታ ላይ ተቀምጠ ከኦነግ ጋር ኔትወርክ አለ ተብሎ ነው። ይሄ መረጃ ለመንግስት ያሳልፎ የሰጠው አብይ አህመድ ነው። ኢንሳ ነበር በዛን ሰዓት አሳልፎ መከላከያ መረጃ አካባቢ ሬዲዮ ምናምን መከላከያ አካባቢ እንትን ስለነበር እና አፋን ኦሮሞም በቃ አፋን ኦሮሞ ስለሚችል ይችላሉ ስለሚል እንደ ሰላይ ትልቅ ሰላያቸው እሱ ነበር። መረጃ አቀባባይ እሱ ነበር። ለወሳኞቹ የአብዛኞቹ ተጋሩ የነበሩት ሳሞራ እሱ ነበር አሳልፎ የሚሰጣቸው በሙሉ። የነለገሰ ወጊ የኦነጉ ከፍተኛ አመራር ወደ ወለጋ አካባቢ የተገደለው ዋና አቀባዩ እሱ ነው። መረጃ አለ። የኢንሳሶች ይሄን መረጃ ታቁታላችሁ። አቀባዩ እሱ ነው። የት አካባቢ እንዳለ ጂኦሎኬት አድርጎ እንዴት መደረግ እንዳለበት ከነ ግርማይ ማንጁስ የፌዴራል ፖሊስ ምክትል ምናምን የነበረ አሁን በቅርብ ትግራይ አምና መሰለኝ ከዚህ ዓለም በቦታ ተለይቷል። እሱ ነበር የሚመራው። ሙሉ መረጃ ሰጥቶ ሌላካቸው እሱ ነው። አብይ ነው። እነ ቢንያም ተወልደ አይደሉም። ቢንያም ተወልደ ኦሮምኛ አይችልም ወይ ጀነራል ተክለብርሃን ኦሮምኛ አይችልም። ይሄ ነበር ይሄ መረጃ የሚያቀብል ኮምፓይል እያደረገ የሚሰጣቸው እና ተወዳጅ ለመሆን ስልጣን ለማግኘት እና ታማኝ ለመሆን ለመቅረብም ጭምር ነው። ወደ ኢህአዴግ ሰዎች ለመቅረብ እንደዚህ ነበር። የራሱ ሰዎችን ነበር አሳልፎ የሚሰጠው አብይ። ታሪክ ነው የምናወራው። የሞተ ጉዳይ ለአብይ ምንም ላይሆን ይችላል፣ ግን የኢትዮጵያ ሕዝብ ማወቅ አለበት። እና ከመከላከያ የተባረረው ኦነግ ነህ ተብሎ መረጃ ያቀበለው አብይ አህመድ ለሳሞራ ነው የሰጠው። ሳሞራ ሳያጣራ በቀረበለት ሪፖርት ወይ መረጃ መሰረት ይሄ ሰውዬ እንዲባረር ውሳኔ ያሳልፉ። ማዕረጉ ተቀማ። ከዛ ማዕረግ መልሼልሃለሁ ብሎ አመጣ። በኋላ ራሱን ያስቀማው አብይ ራሱ አስቀማው፣ ራሱ መለሰለት። ማዕረጉ ያስቀማው እሱ ነው። እና በዚህ ይሄን መረጃ ከሰጠ በኋላ ደግሞ አብይ አንድ ማዕረግ ተጨመረለት። አንድ ማዕረግ ከሻለቃ ወደ ሌተናል ኮሎኔል ይሁን ምናምን አንድ ማዕረግ ግን ጨምሯል። በሱ በሰጠው ምክንያት ማዕረግ በሰጠው ምክንያት እና ይሄን ካልን በኋላ የሰውየው ቅጥፈትና አስመሳይነት ነው። አምባቸውን እንዴት እንደሞተ የኢትዮጵያ ሕዝብ ያውቀዋል። የአማራ ሕዝብ በተለይ ደግሞ ያውቀዋል። አሳምነው ጽጌ እንዴት እንደሞተ እናውቀዋለን። አሳምነው ጽጌ እንዴት እንደሞተ ጌታቸው ረዳ በህይወት እያለ ትግራይ ውስጥ ሆኖ ትግራይ እያለ ምንድነው አብይ ይሄ ሰውዬ እንዳይያዝ በህይወት እንዳይያዝ ግደሉት ብሎ ትእዛዝ እንደሰጠን ያውቃለሁ ብሎናል። ትግራይ ቲቪ ላይ ቀጥታ ስርጭት ላይ አለ። ማን ዩቲዩብ ላይ ያለው የትም አለ። እኔ አውቃለሁ አሳምነው ጽጌ ናምባቸው እንደገደላችሁ እሱ አውቃለሁ ነው ያለው። በህይወት እንዳትይዙት ምስጢር ስላለው ግደሉት እንደተባለ ማለት ትእዛዝ ሰጥቷል ብሎናል። ሀጫሉስ ማን ገደለ? ሀጫሉን ሌላ ገደለ። ያኔ እና አዳነች አበቤ ሂሳብ ታገኝበታለች፣ ለዚህ ይሰጣታል፣ ምንም ጥርጥር የለውም። ትግርኛ ተናጋሪዎች ናቸው። እርስ በርሳቸው ሲነጋገሩ በትግርኛ እኛን ሲያናገሩ በአማርኛ በኦሮምኛ ምናምን ያለችው ትግራይ ላይ ዝመት ለማለት ጦርነት ለመቀስቀስ ሲጠቀሙበት የነበር የጥላቻ ንግግር ራሳቸው ገለው ራሳቸው አጥፍተው። ሀጫሉ በዚህ ሰዓት ቢኖር አብይ ይኖራል ስልጣን ላይ? ሀጫሉ በዚህ ሰዓት ሲኖር የኦሮሞ እናት እንደዚህ ስትሆን የኦሮሞ ወጣት የሰው ልጅ አስከሬን ገሎ በአህያ እንዲህ ጭኖ እንደ ድንጋይ ጭኖ ሲሄድ አይቶ ሀጫሉ አይቶ ቁጭ ብሎ ይተኛል? ሚሊኒየም አዳራሽ እነለማ እነ አብይ እነ ገዱ እዚህ ቁጭ ብለው ምን ታደርጋለህ ግባ እያለ ሚሊኒየም አዳራሽ በአፋን ኦሮሞ 4 ኪሎ ግባ እንጂ ምን ታደርጋለህ እየተባለ በኢትዮጵያ ቴሌቪዥን ሲተላለፍ የነበረ እኮ ድፍረቱ፣ ጭካኔው ምናምን በቃ ኮንፊደንሱ የመጣ ይምጣ ብሎ ሲዘፍን የነበረ ሰው እኮ አብይ። ይህን ሁላ ወንጀል እየሰራ በኦሮሞ ህዝብ ላይ በኢትዮጵያ ህዝብ ላይ ሀጫሉ በህይወት ቢኖር ያስተኛዋል? ለዚህ ነው ቀድሞ እገሌ እኔ እንዴት ቻለንጅ ሊያደርጉ ይችላሉ? አሳምነው ጽጌ ናሽናሊዝም የአማራ ናሽናሊዝምን እንዴት አድርጎ እንዳመጣው ከትግራይ ጋር ጦርነት እንደማይፈልግ አምባቸው እንደነገረው አሳምነው ጽጌ አንድ ሰው አለ። የአሳምነው ጽጌ ልዩ ከ95ዎቹ ለ90 ምናምን ልዩ ኮማንዶ አሰልጥነው ነበር። አሳምነው ጽጌ ልክ እንደ የመጀመሪያ ጊዜ ልዩ ኮማንዶ የሚባል አሰልጥነዋል ባህር ዳር 95። ከነሱ ውስጥ አንዱ ለእኔ ነገረኝ ነው። እና እኛ በትግራይ ጥላቻ በጣም ታውረን ነበራል። ታውረን በቃ እንዳለ ህዝቡን ጠላ ነው። ህወሓት ሲባል 27 ፕሮፓጋንዳ በጣም ከባድ ነው፣ መርዝ ነው አለ የነበረው ያኔ ጥላቻው። አሳምነው ግን ቀስቀስ ብሎ ነበር የሚያናግረናል።
የትግራይ ህዝብ ላይ የምናሳየው ጥላቻ ምናምን የትግራይ ህዝብን መበቀል ምናምን የሆነ ነገር ስናረ በቃ ሁላችንም ለየት ያለ ኮማንዶ እያሰለጠነው ተረጋጉ። ትግራይ ህዝብና ህወሓትን ለይታችሁ እወቁ። እኔ ከህወሓት ጋር የታገልኩት ህወሓትም እንደዛ አይደለም፣ በባህላቸው እንደዛ አይደለም። አብሬ ነው። ታጋዮች ናቸው። ለኢትዮጵያ ስንት ሲታገሉ የነበሩ ናቸው። ያጠፉ ሊኖሩ ይችላሉ። ብዙ ልማት ያለመዋሉ ብዙ። የትግራይ ህዝብ ደግሞ በእንደዚህ ደረጃ አትዩት። የትግራይ ህዝብ እንደዚህ አይደለም። ወንድማችሁን ይሄ ስሜት መቀዝቀዝ አለበት እያለ ይመክረን ነበር። እባክህ አንተ ዝም ብለህ በቃ ጀራል አንተን አንሰማም ምናምን እንለው ነው። ቻሌንጅ እናደርገው ነበራል። እንትኑን በማቀዝቀዝ ረገድ ይሰራ ነበር። በፍጹም ይሄን አትግቡበት። አዲስ አበባ አብይ የሚፈልገው አይነት ነገር አለ፣ እናንተ እዚህ ውስጥ እንዳትሳተፉ፣ ይሄን ስሜት ማንጸባረቅ የለባችሁም እያለ ይመክራቸው ነበር። አሳምነው አምባቸው በግልጽ እኔ ከትግራይ ጋር መነጋገር ከትግራይ ጋር ተቀራርበ መስራት ፈልጋለን ያለው። ግጭት ውስጥ መግባት አይፈልግም። ከዛ ምንድን ያደረጋቸው እነዚህ ኦብስታክል ሊሆኑ የሚችሉት መጀመሪያ ጣጣጣ አረጋቸው። አዲስ አበባ ሆኖ ጀራሳ አረን ጣጣጣ አርጎ ጨረሰ። ሀጫሉን ጣጣ አርጎ ጨረሰ። ከዛ በኋላ ኦሮሞ እንደፈለገ መበደል ይችላል። መከላከያ እንደፈለገ ግባ ማለት ይችላል። ማንም ያስቆመው የለም። አማራ ክልልም እንደነ ተመስገን ጥሩና ትርፍ አንጀቶችን አስቀምጦ ማስገባት ነው ቀላል ይሆንለት። የሀጫሉ ጉዳይ እንሂድ። የሀጫሉ በተለይ የሚገርመኝ ከጥቂት ወራት በፊት ዓመት በፊት ሀጫሉ ሁንዴሳ እንዴት በቲቪ ታየ፣ በኦሮሚያ ቲቪ ታየ ብለው ቁም ስቅላችን ያሳዩን ሰዎች፣ በግምገማ መከራ ያበሉን ሰዎች የኦሮሞ ታጋይ ሀጫሉ ተገደለ ብለው በቲቪያቸው አስተላልፉ። ይሄ ሰው ተመልከቱ ሲያስመስል ማለት ነው። እነማን ናቸው ቢባል በቲቪያቸው አስተላልፉ። ራሱ መጥቶ ራሱ ይጮሃል። አንድ 3 ጉዳዮች ይቀሩናል። አንደኛ ከነ ፕሮፌሰር ሕዝቅኤል የሚያስተባብሩት ትልቅ አሶሲሽን አለ፣ የኢትዮጵያውያን ትብብር ለድልና ሽግግር የሚባል መልእክት አለ ከነሱ። ቅዳሜ ይመስለኛል በ11 ሐምሌ 4 ማለት ነው። በ11 ዓለም አቀፍ ኦንላይን እንትን አለ እንደምታውቁት፣ በትልቅ እንትን አለ ህዝባዊ ውይይት አለ ኦንላይን እና ሐምሌ 4 2018 11 ጁላይ ማለት ነው። የተበታተነ ፖለቲካን መጠገን፣ ብሔራዊ ምክክር ለሀገራዊ መግባባትና ስኬታማ ዲሞክራሲያዊ ሽግግር በድህረ ግጭት ኢትዮጵያ በሚል አርዕስት ውይይት ያደርጋሉ። ከሀገር ቤትም ከውጭም የሚሳተፉ በኦንላይን በተለያዩ መገናኛ ብዙሃን የሚያስተላልፉት ነው። ለዛራ ሚዲያም ጥሪ ተደርጎለታል። ዛራ ሚዲያ ይሄን ፕሮግራም በቀጥታ እንደሚያስተላልፍ ለመግለጽ ይፈልጋል። 14 ጁላይ ማለት ነው። 11 ጁላይ ሐምሌ 4 በኢትዮጵያ በግዕዝ ካላንደር ሐምሌ 4 ነው የሚሆነው። ስለዚህ የኢትዮጵያ መንግስት ያለበት ቁመና፣ ኢትዮጵያ ያለችበት ቁመና በግልጽ ለውይይት ቀርቦ እና ድህረ ግጭት ኢትዮጵያ ከአብይ በኋላ ማለት ከብልጽግና በኋላ ኢትዮጵያ ምን አይነት ኢትዮጵያን የምትሆነው የሚል ብሔራዊ ምክክር ለሀገራዊ መግባባትና ስኬታማ ዲሞክራሲያዊ ሽግግር ውይይት እንደሚደረግ ነግረውናል። በዚህ አጋጣሚ እንድትሳተፉ ቀኑን ጭምር ካላንደሩን እንድትይዙት ማሳወቅ እንፈልጋለን። በነገ ሳምንት ማለት ነው፣ ነገ ቅዳሜ ሳምንት ማለት ነው። ይሄን ተመልካቾች ብልጽግና እንደሚለው በዚህ የዚህኛው ፕሮፌሰር ሕዝቅኤል የሚመሩትና ኢንጂነር ይልቃል ጌትነት የሚመሩት ነው። ይሄ ተቋም ኢትዮጵያ በሚራክል ውስጥ ነች ያለችው። እውነቴን ነው። ሚራክል የሚባል አለ ከሆነ ሃይማኖት ጋር የሚያያዝ ነው አይደል? የሆነ ሃይማኖት ውስጥ የተጠጋ ብቻ ነው ሚራክል የሚላል። ሚራክል ሰራለን አባቴ ስንት ብር ልስጥህ? 3 ቢሊዮን እፈልጋለሁ አባቴ የኔ ጌታ የኔ ምናምን የሚሉት ነገር አለ። 3 ቢሊዮን ነገ ጠዋት ቼክ አድርገው አቢሲና ባንክ ላይ የሚሉ ሚራክል ይሰራሉ ብሎ ገንዘብ ሚራክል ይሰራል። አብይ እንደዚህ አይነት ሚራክል የሚሰራ ብሎ ሚራክል ኢትዮጵያ እኮ እያደገች ነው ይላል። አይናችሁን ግለጡ እናንተ ማየታችሁ። እኔ እያየሁት ነው ኢትዮጵያ ልማት፣ እናንተ ማየት አልቻላችሁም። እኔ እየጠገብኩ ነው፣ እናንተ መጥገብ አልቻላችሁ። ርቦናል እያላችሁ ነው። ስሜን እያጠለሻችሁ ነው። የኢትዮጵያ ኢሜጅ እየተበላሸ ነው። ሾፌሮች ከቦሌ የሚመጡ ቱሪስቶች ስም እያጠለሻችሁ፣ ይሄ መንግስት ጥሩ መንግስት አይደለም፣ ይሄ መንግስት ልማት የለውም፣ ችግር ኑሮ ውድነት አለ ምናምን ለቲፕ ብላችሁ እኔን ስም እያጠለሻችሁ ነው የሚለው ሚራክል እመኑ የሚለው። ከዛ ይህን ትንሽ ለማስታወስ ያክል እንበላችሁና ወደ ትልቁ ጉዳይ መጨረሻ ላይ አንድ ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው። ኢትዮጵያ ውስጥ ለውጥ ሳይሆን እኛ ለውጥ ልናመጣ ያሰብን ሰዎች ካሰብነው ፍጥነትና ጥራት በላይ ነው ለውጥ እየመጣ ያለው።
ይህን እድገት በተገለጠ አይን ማየት ካልቻል፣ መጠበቅ ካልቻል፣ መደገፍ ካልቻል አደገኛ ጣጣና መከራ ሊያመጣብን ይችላል። ጥቂት ኢንዲኬተርስ ብቻ ላንሳ። ብዙ ሰው የማያስተውለው ግን ሚራክል ተብሎ የሚወሰደው አንዳንድ ኢንዲኬተር ላንሳ። በነገራችን ላይ በዚህ አመቱን ስንጀምር የኢትዮጵያ የማንሰራራት አመት ነው ብዬ ነበር። ዘንድሮ እኮ ከፍተኛ የማንሰራራት አመት ነው። ዘንድሮን 4፣ 5፣ 10 አመት ከደገመች ኢትዮጵያ አበቃ፣ መከራው አበቃ። ዘንድሮ መደጋገም ግን የጋራ ራዕይ፣ የጋራ ጥረት፣ የጋራ ስራ መሆን አለበት። ዘንድሮ መደጋገም አለባት። ዘንድሮ እንደሚወርቅ ስለሚያውቅ ነው። ዘንድሮ በቃ እያደግን ነው። ሚራክል ነው የሚለው የአክቲንጉ ደረጃ ተመልከቱ። አክቲንጉ በነገራችን ላይ እቺ ፎቶ መቼ የተወሰደች መሰላችሁ? እቺ ፎቶ የተወሰደችው ኦሪጂናል ፎቶዎች ነች። ትክክለኛ ፎቶ የጠቅላይ ሚኒስትራችን እቺ ነች። በእለቱ የተወሰደችው እቺ ነች። በእለቱ ነው የተወሰደችው። እኛ ለውጥ ልናመጣ ያሰብን ሰዎች ካሰብነው ፍጥነትና ጥራት በላይ ነው ለውጥ እየመጣ ያለው። ሚራክል ነው። ቀጥለን ቀደም ብዬ የኤርትራ አባትና ጻድቃንን አወዳድሬ ነበር። የኤርትራ አባት ሁለት አባቶች አላት ኤርትራ፣ ወልዳ በወልደ ማርያምና ኢብራሂም ሱልጣን የሚባሉ ናቸው። ኤርትራ ለሀገርነት ያበቋት። አሁን ሌሎቹ የእነሱ ቅጥያ ናቸው። የእነሱ ትግል ነው ያስቀጠሉት። እነ ጻድቃን በ70 ምናምን ዓመታቸው ምን አቺቭ አደረጉ? በትግራይ ኤታማዦር ሹም ሆኑ፣ ሀብታም ሆኑ። ከዛ የብልጽግና የገዳይ አድቫይዘር ሆኑ። የምን የጄኖሳይደር አድቫይዘር። ይሄ ሰውዬ ጄኖሳይደር ነው። በአልጀዚራ ነው የተናገረው ጌታቸው። እኔ አይደለም ያልኩት፣ ራሳቸው ያውቃሉ፣ ውስጣቸው ያውቁታል። ጄኖሳይደር እንደሆነ፣ ገዳይ እንደሆነ፣ ህዝባቸው እንዳዋረደ፣ እንዳበሳበሰ፣ እንደበታተነ፣ ለስደት እንደዳረገ ያውቃሉ። ከዛ ይህን ሰራዊት የገነቡ ሰራዊት ተበተን ያሉ ናቸው። ወልዳ በወልደ ማርያም ታሪክን ወደኋላ አድርገን ለማነጻጸር ነው፣ ለማወዳደር ነው። ሰው በታሪኩ ጌታቸው ምንድን ያለው በ40 ዓመቱ የግለ ታሪክ የማይጽፍ የጻፈው ጀዋር ማለት ነው። የሚጽፉ ባሉበት እውነት ክቡር ጠቅላይ ሚኒስትር እንኳን እርሶ የግል ታሪኮን አልጻፉ። አብይ አህመድ ለግል ታሪክ አልበቃም እኮ። ከ7ኛ ክፍል እያጭበረበርኩ 1992 1994 ዲግሪ አለኝ ብዬ ለሽፈራው ሽጉጤ ተናግሬ ፓርላማ ላይ ከማይክሮሊንክ ዩኒቨርሲቲ የመጀመሪያ ዲግሪ በኮምፒውተር ሳይንስ በአይቲ ምናምን አለኝ ብዬ አስነብቤ ኢቢኤስ የሚባል ቴሌቪዥን መጣና በ1996 ከ12ኛ ቢ 12ኛ ኤ ነው ከፍተኛ 23 ትምህርት ቤት ተማረ ብሎ ዶክመንተሪ ሰራብኝና ቶሎ ከይት ባጥፉልኝ ብዬ አስጠፋሁት። አንዳንዶቹ ቆራርጠው ፌስቡክ ላይ ለጠፉት። ከፌስቡክ ግን ማጥፋት አልቻልኩ፣ ምክንያቱም ፌስቡክ የማን እንደሆነ አይታወቅም። በቃ አሁን እንደተዋረድኩ ቀረው እያለ ነው የግለ ታሪኩ የሚጽፈው። አብይ ምን ግለ ታሪክ አለው? 1 ሚሊዮን ህዝብ ፈጀው። ኢትዮጵያን ሚራክል እየሰራው ነው እያልኩ እንደዚህ አመድ መስዬ ኢትዮጵያውያንን አመድ አስመሰልኳቸው። እንዲህ ብሎ ነው የሚጽፈው። ግለ ታሪክ መጻፍ ያለባቸው ታሪኮች ሰዎች አሉ። እነ ወልዳ ወልደ ማርያም መጽሐፋቸውን ይሄ አንብቡ፣ ስለሳቸው ይጻፉ። ሀገር የሰሩ ፍሮም ዘ አሽ ከመሬት ከአሜሪካ ጋር ታግለው ቃኘው የሚባል ኃይለ ሥላሴ ምናምን እዚህ አካባቢ ገንባ የወታደራዊ ካምፕ ልስጥ ምናምን ብለው ከዛ በኋላ ደግፈኝ ቀይ ባህርን ምናምን አስመጣልኝ ብለው አይ በቃ ኤርትራ መገንጠል የለባትም በፌዴሬሽን በቃ ትግባ አስገባ ተብሎ ሀያላን ጋር ተጋፍጠው ኒውዮርክ ተመላልሰው ከኢብራሂም ሱልጣን ጋር በጣም ከባድ አውሮፕላን በቀላል በረራ ባልነበረበት ዘመን ከባድ በነበረበት ጊዜ እና አክሊሉ ሀብተወልድ ሐምሌና ነሐሴ የብራዚል የነ አርጀንቲና የነ ቺሊ ድጋፍ ለማግኘት በጀት በጅተው 2 ወር ነው ላቲን አሜሪካ የከረሙት ለማሳመን የብራዚልን ድምፅ የአርጀንቲናን ድምፅ ከላቲን አሜሪካ ማን ይደግፉናል ተብሎ ሲዞሩ ከርመው ነው የመጡት። አንዳንዶቹ ተሳካላቸው፣ አንዳንዶቹ አልተሳካላቸው። ሄዶ ግን እድሜ ለአሜሪካ እድሜ ለእንግሊዝ በቃ አትገነጠልም ብሎ ያዟት። ኢብራሂም ሱልጣን ወልዳ ወልደ ማርያም ተመላለሱ ኒውዮርክ፣ ተከራከሩ። የትግራይ ህዝብም የተጨቆነ ነው፣ ወንድማችን ነው። እኛ ኤርትራ ከተገነጠል ይሄ ህዝብ ይዘን ነው መገንጠል ያለብን። አንድ ህዝብ ነን፣ ህዝባችን እየተጎሳቆለ ነው በኃይለ ሥላሴ ያገዛዛሉ። አልተሳካም። እንኳን ትግራይን ይዞ ሊሄዱ ኤርትራ አልተሳካም። ከዛ በኋላ ቀጠሉ።
አገራቸውን አይቷል፣ ኤርትራን አይቷል። ኤርትራን አይተው ነው የሄዱት። ታሪክ አለ ወደኋላ። እንግሊዝኛቸውም የሚገርም ነው፣ ከአርካይቭ ነው። ይህን እድገት በተገለጠ አይን ማየት ካልቻል I think under the Italian rule there was no political movement, political thinking at all. We have been forbidden not to organize in political parties, but even to think about politics, about the future of Eritrea. Nationalism was born, manifested during the British administration, 41-52. The most striking thing of the British is they give us for the first time in our history freedom of speech and of writing. We could, especially in 1944, from 1944 on until 52, well, full freedom of Eritrean. We protested. I, from outside, from Cairo, went to the United Nations in 57, distributed a cry, request for help or intervention. They turned deaf ears to our request. Was that because Haile Selassie was such a hero in the outside world? Exactly. And because the Americans was supporting him. If the Americans did not support Haile Selassie, he could not succeed in having everything he wanted. But why were the Americans supporting Haile Selassie? Because they had military air field in Eritrea. ይህን ታሪክ ያለፉ አባት ናቸው። እንግዲህ ወልደ ማርያም በህይወት የሉም እና ጌታቸው አርቲፊሻል ኢንቲቲ ነች ኤርትራ የለችም። በቃ ይሄ መንግስት ከሄደ በኋላ ኢሳያስ ከሄደ በኋላ በቃ የለችም፣ ሀገሯ ትፈርሳለች እና መሰረት የላትም፣ በቃ ግብፃውያን ምናምን የሰጧት ሀገር የሰሯት ሀገር ነች ብሎ ጌታቸው በዚህ አቅሙ ፖለቲካ እውቀት እያለው እያወቀ ረዙ ብልጽግና ለማስደሰት አብይን ለማስደሰት ለማስጨብጨብም ጭምር የተናገረው እነ ወልደ ማርያም የሄዱበት መንገድ አላወቀም። ቢሳካለት እንደዚህ አይነት ታሪክ ሰርቶ የሚሄድ ትግራዋይ ነው የሚፈልገው ከተቻለ። አለበለዚያ ብልጽግና ጋር ሄደ ማንም ኢትዮጵያዊ በታሪኩ ምን አሻራ ለኢትዮጵያ ትቼ ሄዳለሁ ብሎ ማሰብ አለበት። ወይ ኢትዮጵያ ሪኮንስትራክት በማድረግ ይሄ መንግስት የእጁን በመስጠት ታሪክ ማስመዝገብ መቻል አለበት። ዋጋ የለውም ሌላው ለሆዱ ማደር። ማንም ወፍ የትም ሄድም ለቃቅማ ትመጣለች አይደል? አያ ጠዋት ዝም ብላችሁ ወደ ጫካ ብትልኳት ሆዷ ሞልታ ነው የምትመጣው። ላም ሆዷ ሞልታ ነው የምትመጣው። እንዲያውም ለልጆቿ እቤት ላለ ጥጃ ወተት ይዛ ትመጣለች። እሷ እቤት ታስራ ብትውል ምንም ሳትመግቧት ለጥጃ ወተት አትሰጥም። ምግብ ትፈልጋለች፣ ግን ምግብ በልታ ትመጣለች። እነዚህ አዲስ አበባ የሄዱት የአጋስስ ስብስብ ከነዚህ መለየት አይቻልም። ከነዚህ ቢማሩ ጥሩ ነው። ምንድን ነው ምን አደረግኩኝ እዚህ ለትግራይ ህዝብ ምን አደረግኩኝ? እስቲ የኔ ኮንትሪቢሽን ምንድን ነው? ላይፍ ታይም ታሪክ ሲጻፍ ምን ይሆናል ይላሉ። መስራት አለ። ደግሞ አንዳንዶች መጽሐፍ ጻፍን ይላሉ። ገልቶ ናቸው እነሱ ዋጋ ያላቸው። ፕሮግራማችን በዚህ እንዘጋዋለን። ተመልካቾቻችን ለነበረን ቆይታ እናመሰግናለን። መርጣችሁ ዛራ ሚዲያ የምትከታተሉላችሁ አክብሮታለን። ለነበረን ቆይታ እናመሰግናለን። ሳብስክራይብ አድርጋችሁ ትጡ። ነገ ለማስታወስ ያክል ነገ ቀድም መግቢያ ላይ እንዳስታወስኳችሁ 12 ሰዓት ቅዳሜ ከቀድሞ የዛራ የቲኤምኤች ባልደረቦች ኃይለ ሚካኤልና ጋዚ 4ኛ ዓመት የዛራ ሚዲያ ምስረታ ምክንያት በማድረግ የዛራ ሚዲያ አፕሪሺዬሽን ዴይ በዲሲ ታይም 12 ሰዓት ከቀኑ 12 ሰዓት ያው ሚድዴይ ማለት ነው። በኒውዮርክ ታይም 9 AM አካባቢ እንጀምራለን። የሰፖርት የምታደርጉበት በተለያየ ፕላትፎርም በዜል በካሻፕ እንዲሁም በዩቲዩብ ላይ የተለያዩ አማራጮች እናስቀምጣለን። የጎፈንድሚ አካውንት እናስቀምጣለን። በያላችሁበት ሆናችሁ ብዙ ታሪክ ብዙ ገጠመኞችን ሼር የምናደርግበት ያልታዩ ያልተነገሩ ታሪኮች የሚነገርበት ቀን ነው ነገ። በጣም ብዙ እና እየገባችሁ ጭምር ሊንክ እናስቀምጣለን። እየገባችሁ በቪዲዮ በድምፅም በቴሌፎን እየደወላችሁ እንትናችሁም መልእክታችሁም የምታስተላልፉበት ቀን ነው። እንዳያመልጣችሁ። ያው ታይሙን ካልኩሌት ማድረግ በኢትዮጵያ ሰዓት አቆጣጠር ከምሽቱ 1 ሰዓት የሚጀምር ማለት ነው። ኢትዮጵያ ሆናችሁ ለምትከታተሉ ማለት ነው። በተረፈ ፕሮግራማችን በዚህ እንቋጫለን።
ሚዲያችሁን ደግፉ። ስክሪን ላይ ባለው ዜል ካቻፕ ቁጥራችን ወይም ዩቲዩብ ላይ በምናስቀምጠው አማራጮች። በተረፈ መልካም ጊዜ ይሁንላችሁ ተመልካቾች። አመሰግናለሁ። ዛራ ሚዲያ ኔትወርክ በከባድ ጊዜ ተፈትኖ ህዝባዊነቱን ያስመሰከረ፣ ለፍትህ ለሞራል የቆመ፣ በቅን ልቦና ሙሉ አቅምና የሙያ ኃላፊነት የሚተጋ፣ ዛሬም በኢትዮጵያ የሚዲያ ትግል የበኩሉን እያበረከተ የሚገኝ ተቋም። ዛራ ሚዲያ ፍትህ ለሚሹና ከተበደሉ ጎን የሚቆም፣ ሰላምና አብሮነትን የሚያበረታታ ሚዲያ። ዛራ ሚዲያ በሳተላይትና በተለያዩ የማህበራዊ ሚዲያዎች ለተመልካች ይደርሳል። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር ያድርጉ። በዶኖርስ ኦርግ ወርሃዊ አባል ወይም በአንድ ጊዜ ክፍያ ይደግፉን። በጎፈንድሚ መደገፍም ይችላሉ። በዜል ወይም በካሻፕ ይቀለኛል ካሉም በስልክ ቁጥራችን 571 622 8891። ዛራ ሚዲያ በአስቸጋሪ ወቅት ለህዝብ የቆመ ሚዲያ።